የሐዋሳ ከተማ እስልምና ጉዳዮች ምክር ቤት አንደኛ የስራ ዘመን አንደኛ መደበኛ ጠቅላላ ጉባኤውን አካሂዷል። ጉባኤው ሁሉም የምክር ቤቱ አባል ኃላፊነቱን አውቀው የተያዙ እቅዶችን እንዲያስፈጽምና በተያዙ እቅዶች ላይ ተወያይቶ ሀሳብ እንዲያጸድቅ ለማድረግ ያለመ መሆኑን የተናገሩት የምክር ቤቱ ዋና ሰብሳቢ አቶ ጀማል አብዲ ሽኩር በተለይም ወቅቱ የምርጫ ከመሆኑ ጋር ተያይዞ ሃይማኖትን ሽፋን በማድረግ የሀገርን ሰላም ለማደፍረስ የሚመጡ ኃይሎችን በንቃት መጠበቅ እንደሚገባ አሳስበዋል። በተለይ አሁን ምርጫም ደርሶ ነው ያለው። ትልቁ በሀገራችን የውጭም ሆነ የሀገር ውስጥም አንዳንድ ግንዛቤ ያነሳቸው የውጭዎቹ የኛን ሰላም የማይፈልጉ ሀገር ውስጥ ያሉት ደግሞ ሌላ ሀገር እንዳለው ሰው ግንዛቤ ከማነስ የተነሳ መበጣበጥን የተለያየ ነገርን ይጠቀማሉ። በተለይ ይዞ የሚመጡት ራዕይ ደካማ ሲሆንባቸው ወደ ሃይማኖት ይጠጉና የሃይማኖትን ልብስ ለብሶ ሰውን የመረበሽ የማወክ ያ ዓላማ ግቡን እንዳይደርስ የሚያደርጉ አሉ። በተለይ ያንን ነገር ለጠቅላላ ጉባኤ ሁሉም አላፍትና ስላለበት ከሴት ዘርፍ መጥተዋል፣ ከወጣቶች ዘርፍ መጥተዋል፣ ከነጋዴ ዘርፍ መጥተዋል፣ ከዑለማዎች ከመምህራኖች ዘርፍ ስለመጡ ይህን አላፍትና በበቂ ሁኔታ ግንዛቤ ይዞ እንደሚልን ነው ትልቁ መልእክታችን። ወቅቱ ወሳኝ ሰዓት ስለሆነ የሐዋሳ ከተማ እስልምና ጉዳዮች ምክር ቤት መንግስት በሰጠን መብት መሰረት ያለማንም ጣልቃ ገብነት ምርጫ ተካሂዶ ስራ ከጀመረበት ጊዜ አንስቶ ምክር ቤቱ ለሙስሊሙ ማህበረሰብ የሚጠቅሙ ተግባራትን ሲያከናውን ቆይቷል ሲሉም አቶ ጀማል ተናግረዋል። በተለይ ሃይማኖታችን ሙስሊሞችን ያዛቸዋል። የሰው ልጅ ኖሮም ከሞተ በኋላም በማንኛውም ቦታ ጽዳቱም ክብሩም በተጠበቀ በሚለው የመቃብር ቦታዎችን በማከናወን በመገንባት እንደዛውም ደግሞ በተለይ የሙስሊሙን አንድነትና የሙስሊሙ ትውልድ ካሁን በኋላ ያሉት ሃይማኖቱን ጠንቅቆ የሚያውቅና ስለ ሀገሩ የሚያውቅ ልጅ መፈጠር አለበት በሚለው ፍለፊታችን ይህን ዓላማ ይዘን ትልቅ ሰፋ ያለ ነገር ሰርተናል። ደጋግመን ግንዛቤን ለማስጨበጥ ስብሰባዎችን ጠርተን መልካም የሆኑ ግንዛቤዎችንም ይሄም ሁሉ እኛን ይጠብቃል ወይ ብሎ እስከሚሉ ድረስ ሙስሊሞችን ዑለማን በዑለማ ዘርፍ ሌሎችንም እንደዛው በየዘርፋቸው ያሳተፍ አለን። ሌላም ደግሞ እንደዛው በዒድ አካባቢም ደግሞ የተቸገሩትን ከባለ ሀብትን በተለያዩትም አንዳንድ መልካም ነገራቶችም እንዲረዳዱና እንዲተጋገዙም አድርገናል። ከመንግስት በኩልም ደግሞ ለብዙ ለረጅም አመት የቆየ ጥያቄ ነበረ። ያንን ጥያቄ አሁን በመጣው ከንቲባ አማካይነት በበጎ ፈቃደኝነቱና መልካም ከመሆኑ አንፃር ጥያቄውን አቅርበንም መልካም የሆነ ምላሽ በተስፋ ላይ ነው ያለነው። የተወሰኑትን ተመልሶልናል። ቲሙን መድቦልን ከንቲባችን ሄዶ ተፈጽሞልናል። ቱላም አካባቢ እንደዛው አንዳንድ ችግሮች ነበሩ። ሌላም ብዙ ጥያቄዎች የተጠየቁት የተወሰኑት ተመልሶልናል። የተወሰኑት እጅግ አጓጊ በሆነ ተስፋ ላይ ነን ያለነው። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የህግ ዘርፍ ኃላፊና የኢትዮጵያ እስልምና ጉዳይ ጠቅላላ ጉባኤ አባል የሆኑት ሀጂ ኡመር ሁሴን በበኩላቸው ከዚህ ቀደም የነበሩ ስርዓቶች ለእስልምና እምነት የነፈጉትን ትኩረት የአሁኑ መንግስት የሰጠ በመሆኑ የሙስሊሙ ማህበረሰብ ሁለንተናዊ ተጠቃሚነትና አንድነት እያደገ መምጣቱን ተናግረዋል። ሐዋሳ ሌሎች ዞኖችም እንደዚህ ጠንክሮ ለታለመለትና የዚህ መጅሊስ የተቋቋመ ዓላማ ለሙስሊሙ ኡማ አንድ አድርጎ በእምነቱ በእውቀቱ በኢኮኖሚ እንዲበለጸግና ከሌሎች ጋር ሆነን ለሀገራችን እንድንሰራና ሀገራችንም ሰላማዊ ሀገር ሆና ውጤታማ እንድታደርግ እየሰሩ ያለው መጅሊስ ነው። የጉባኤው ተሳታፊ የሆኑት አቶ ኑር ሰፋ ሙዜ የሐዋሳ ከተማ መጅሊስ ምርጫ ተደርጎ ስራ ከጀመረ በኋላ የሙስሊሙን አንድነት ለማስጠበቅ የተከናወኑ ጅምር ስራዎች አበረታች ናቸው ብለዋል። ሙስሊሙ ማህበረሰብ መጅሊሱ በቋቋሙ ለሙስሊሙ ጠቃሚ ከመሆኑ በላይ እንደ ሀገርም እንደ ከተማም ሙስሊሙ በአብዛኛው በተለያዩ የልማት ጉዳዮች ላይ ተሳታፊ ነው። ግን ምንድነው አሰባስቦ የሙስሊሙን የሚጠቀምበት ከተማውም የሚጠቀምበት ጉዳዮች ለማሳካት የመጅሊሱ መቋቋምና ተቋም መኖሩ ትልቅ ወሳኝ ነገር ነውና ለሙስሊሙ ማህበረሰብም እንደ መንግስትም ወሳኝ ነው ብዬ አስባለሁ።